ዛዶቅ ተርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። ጳውሎስ ለኤፌሶን ቤተክርስቲያን ምስጋናንና ጸሎትን ወደ እግዚአብሔር ያቀርባል። በምዕራፍ 1 ቁጥር 15 እና 16 ላይ ጳውሎስ እንደዚህ ይላል፣ በክርስቶስ ኢየሱስ በማመናችሁ እግዚአብሔርን አመሰግናለሁ። ለቅዱሳን ስላላችሁ መውደድ ደግሞ ሰምቼም እግዚአብሔርን አመሰግናለሁ። አያችሁ፣ እምነት የሚታይ የሚገለጥ ሁሉ ሰው ሊያየው የሚችል ብርሃን ነው። እኔ ብርሃናችሁ በሰው ሁሉ ፊት ይብራ የተባለው የሚታይ ብርሃን የተቀበልነው አይተን እንደሆነ በሮሜ ምዕራፍ 16 ላይ ጳውሎስ የሮሜን መልእክት ጽፎ ሲጨርስ ሰላምታ ይጽፍላቸዋል። ከሰላምታዎቹ ለእያንዳንዳቸው የሚያስታውሰውን ያላቸውን ባህሪ ወይ ደግሞ ሊል የፈለገውን ነገር እየገለጠ ሲጽፍ ምዕራፍ 16 ቁጥር 10 ላይ ስላለ ወንድም አቂልዮን ስለሚባል ግን የጻፈው የሚደንቅ ነው። በክርስቶስ መሆኑ ተፈትኖ ለተመሰገነው አቂልዮን ሰላምታ አቅርቡልኝ ይላል። እንጂ አያችሁ፣ በክርስቶስ መሆኑ በምን እንደተፈተነና እንደታወቀ ባይገለጽም አቂልዮን ግን በክርስቶስ መሆኑ ተፈትኖ የተመሰገነ ነው። ሰው በሌለ ሰዓት የሚገኝ ሰው ሲፈለግ የሚገለጥ ክርስቶስን ለማሳየት የሚታይ የእግዚአብሔርን የሆነ ነገር ሊጠራበት የሚችል እንደሆነ እርግጠኛ ነኝ። ስለዚህ በዛ አስቸጋሪ ሁኔታ፣ በዛ አስቸጋሪ ስደት፣ በዛ አስቸጋሪ ውጣ ውረድ ውስጥ በክርስቶስ መሆኑ ተፈትኖ ለተመሰገነው ገንዘብ ፈትኖ፣ ኃጢአት ፈትኖ፣ ማባቢያ ጉቦ ፈትኖ፣ በብዙ ነገሮች ተፈትኖ የክርስቶስ ነኝ ብሎ መውጣት ወገኖቼ ወይ እሱ የእምነት መሰማት ነው። ይሄ በእውነትም የክርስቶስ ነው ያስብላል። አቂልዮን እንደዚህ የሆነው እምነቱ ይሰማ ስለነበረ ጳውሎስ ደብዳቤ ሲጽፍ ለሮሜ ቤተክርስቲያን የተናገረበትና የጠቀሰው ነገር ተፈትኖ ለተመሰገነው ለአቂልዮን ሰላምታ አቅርቡልኝ። እምነት ይሰማል። እዚህም ላይ የምናየው በኤፌሶን ቤተክርስቲያን ላይ የሚሆነው ይሄንን ነው፣ በክርስቶስ ኢየሱስ በማመናችሁ። ስለዚህ ምን አደርጋለሁ? አምላኬን አመሰግናለሁ። እምነታችን ለምስጋና ምክንያት ይሆናል ወይ ማለት ያዳነን እግዚአብሔር ያዳነን በቅዱስ አጠራሩ የጠራን ሊመሰገንበት ምክንያት ይሆናል ወይ? ያመንበት የተገለጠ የሚታይ። ስለዚህ ይሄ ምስጋና ሆኖለታል። ለማን? ለጳውሎስ። በሁለተኛ ደረጃ ደግሞ ምንድን ነው የሚለው? ቅዱሳንን ስለ መውደዳችሁ ሰምቼ። ይሄ ድንቅ ነው። ማንን ነው የሚወዱት? ቅዱሳንን ደግሞ የሚሄዱ አገልጋዮች፣ የጎበኟቸው አገልጋዮች እርስ በርሳቸው ባላቸው ነገር መዋደዳቸው የሚሰማ ነበር። ማመናቸው ብቻ አይደለም፣ ደግሞ መዋደዳቸው ይሰማል። ይላችሁ አሁን ሰው በጌታ ነኝ ብሎ ወንድሙን ከጠላ እምነቱ ጥያቄ ውስጥ መግባት አለበት። ምክንያቱም በትክክል ጌታን ያወቀ በትክክል ያመነ ቅዱሳንን መውደድ አይቸገርም። አያችሁ፣ የተካፈለው የክርስቶስ ሕይወት የተካፈለው ይሄ የመለኮት ባህሪ ፍቅር ነው። ስለዚህ በሱ ያደረው ክርስቶስ በሱ ያለው መንፈስ ቅዱሳንን አለመውደድ አይችልም። ለምን? ጌታ በእኛ ሆኖ ስለሚኖር። ስለዚህ በትክክል ያመነ የዳነ ሰው ቅዱሳን ላይ አይጨክንም፣ ከቅዱሳን ላይ አይዘርፍም፣ ቅዱሳንን በፍርድና በስቃይ ውስጥ አይከትም። ይልቁንስ ይራራል፣ ይልቁንስ ራሱን አሳልፎ ይሰጣል። ዮሐንስ እኮ እንደዚህ ነው የሚለው፣ እኛ ወንድሞችን የምንወድ ስለሆነ ከሞት ወደ ሕይወት እንደተሸጋገርን በዚህ እናውቃለን። በሌላ ቋንቋ ምን ማለት ነው? ይሄ አሁን የምንኖረው ኑሮ አሁን የሚገለጠው በእኛ የእኛ ሕይወት አይደለም። ምክንያቱም የሚያበሉንን እናበላለን፣ የሚጠሉንን እንጠላለን፣ የሚደግፉንን እንደግፋለን፣ የሚሰጡንን እንሰጣለን። ይሄ በዓለም የነበረ ነበረ። አሁን ግን ወንድሞችን የምንወድ ነን ይላል ዮሐንስ። በምንም አይነት ሁኔታ ውስጥ ይሁኑ
የሚያደርጉትን አያውቁም ይቅር በላቸው እያልንም መውደድ እንችላለን። ሲበድሉን ሲያጠፉ ስንገፋ እንወዳለን። ስለዚህ ይሄ የኛ አይደለም። ምን ማለት ነው? ከሞት ወደ ሕይወት እንደተሻገርን የክርስቶስ ኢየሱስ ሕይወት በስቶልናል፣ እሱ በእኛ ሆኖ። ስለዚህ ነው ጳውሎስ ሲናገር በገላትያ ላይ አሁን እኔ ሕያው ሆኜ አልኖርም። ገላትያ ምዕራፍ 2 ቁጥር 1 እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን እንኳን ከዚህ በኋላ የምኖረው ኑሮ በወደደኝ ስለ እኔ ራሱን አሳልፎ በሰጠ በእግዚአብሔር ልጅ ላይ ባለ እምነት ነው። አሁን በዚህ ላይ ነው እኔ ራሴ የምኖረው። እሱን ተደግፌ ነው የምኖረው። እሱ በእኔ ሕያው ሆኖ እኔ ሕያው አልሆንም። ስለዚህ ወገኖች ሆይ ሕያው እኛ ካልሆንን እሱ በእኛ ሕያው ከሆነ ወንድሞችን መውደድ አይቸግረን። ምክንያቱም የክርስቶስ ኢየሱስ ፍቅር ነዋ በልባችን የፈሰሰው። እሱ ሁሉን መውደድ ይችላል። ስለዚህ ከሆነ እምነት የሚሰማ ከሆነ ቅዱሳንን በመውደዳችን እንዲሰማልን እግዚአብሔር በዚህ ምክንያት እንዲመሰገን የሰራዊቱ ጌታ እግዚአብሔር ይርዳል። እንግዲህ ጥሩ የምስራች ነው። በእነሱ ምክንያት እግዚአብሔር መመስገን፣ በእናንተና በእኔ ምክንያት እግዚአብሔር መመስገኑ ደስ የሚያሰኝ ነገር ነው። ይሄ ነው የሚፈለገው። ለእስራኤላውያን ምን ልበል? ቀኑን ሙሉ በእናንተ ምክንያት ስሜ ሲሰደብ ይኖራል ወይ ሲነቀፍ። ማን? ትክክለኛ የእግዚአብሔር ሕዝብ ተብለው የእግዚአብሔር ሕዝብ ሊኖረው የሚገባውን ሕይወት ባለመኖራቸው ምንድን ነው የሚላቸው? በእናንተ ምክንያት ቀኑን ሙሉ በአሕዛብ ዘንድ ስሜ ይነቀፋል፣ ይሰደባል፣ እነሱም ብሎ እየተባለ ምክንያቱም የእግዚአብሔር ሕዝብ ተብለው ስለተጠሩ። አሁን ወደ እኛ ሲመጣስ እኛም እሱን በመውደዳችን ከዛ ደግሞ በማመናችን የሚገለጠው ደግሞ በእርስ በርሳችን እሱም ለምስጋና ምክንያት መሆን አለበት። የሚነጣጠል ክርስትና አይደለም። ጌታ ነው የሚያቀኝ፣ ጌታ የግሌ ነው፣ ጌታ የብቻዬ ነው፣ ጌታ ብቻ ብለን ይሄ ጌታ በእኛ አልፎ ወደ ወንድሞች የማይወርድ ከሆነ በእኛ አልፎ ወደ ችግረኛው፣ ወደ ተጎዳው፣ ወደ ተጣለው በእኛ አልፎ በጨለማ ብርሃን የሚሆን ካልሆነ ጥያቄ ውስጥ መግባት አለብን። ይሄ ጌታ መሄድ ይፈልጋል። ይሄ ጌታ መራመድ ይፈልጋል። ይሄ ጌታ የእግዚአብሔር የልቡን አጀንዳ በእኛ ሆኖ መፈጸም ይፈልጋል። ወገኖች ሆይ ያኔ ቅዱሳንን በመውደዳችን የሚሰማ የሚታይ ብርሃናችን በሰው ሁሉ ፊት የሚበራ ይሆናል። ጌታ ስሙ ለዘላለም የተባረከ ነው። ስለዚህ ጳውሎስ እንዲህ ብሎ ብቻ አያቆመው፣ ማሳሰብን አልተውም። ዋው አልተውም። አሁን ይሄ ማመናችሁ እግዚአብሔርን እንዳመሰግን ቢያደርገኝም ቅዱሳንን መውደዳችሁ እግዚአብሔርን እንዳመሰግን ቢያደርገኝም ነገር ግን ደግሞ ማሳሰብን ማለት መማለድን፣ መጠየቅን፣ መጸለይን ወደ እግዚአብሔር ፊት እናንተን ይዤ መቅረብን አልተውም፣ አላቋርጥም። ትክክለኛ አገልጋይ፣ ሸክም ያለው አገልጋይ፣ ለቅዱሳን ኅብረት ያለው ናፍቆት፣ ጉጉት፣ ሸክም ያለው ሰው እንዲህ ነው። ምን ያየው መልካም ነገር አመስግኖ ብቻ ሳይሆን የሚቀረው እንዲቀጥል ደግሞ ያመጣል፣ ይማልዳል፣ ይጸልያል። በእግዚአብሔር አባትነት ሁሉ በሚሰየምበት በአብ ፊት መጥቶ ተንበርክኮ ይጠይቃል። ምን በዚህ በኤፌሶን ቤተ ክርስቲያን ውስጥ ያለው የታየው ነገር እንዲቀጥል አባቱ ያሳስባለሁ ይላል። በእነዚህ ነገሮች እንግዲህ ጳውሎስ ሊያሳስብ ከሚፈልጋቸው ነገሮች ውስጥ እንዲቀጥል የሚያደርገውን ነገር እንዲህ ይላቸዋል። ወገኖች ሆይ ድነናል በክርስቶስ ኢየሱስ በማመናችን። አሁን ግን የዳኑትን ሰዎች ቅድም ስንነጋገር በጣም ምስጋና ሆኗል እምነታቸው፣ ምስጋና ቅዱሳን መውደዳቸው። ግን የሚቀጥል ነገር አለ። እሱ ካልሆነ ይሄ አንድ ጊዜ ብቅ ብሎ አንድ ጊዜ ተነስቶ አንዳንድ ጊዜ በጣም አውትሻይን የሆኑና ደስ የተሰኘንባቸው ሰዎች ብዙ ሩቅ ሳይሄዱ ብዙ ነገር ውስጥ ገብተው እናያለን። ወይ ደግሞ የዚህ ዓለም ብልጥግናና የዚህ ዓለም ነገር ጠላልፎ ሲይዛቸው እንመለከታለን። በተነሱበት ነገር ሳይሮጡ፣ በተነሱበት ነገር ሳይቆሙ፣ በተነሱበት ነገር ሩቅ ሳይሄዱ በመንገድ ላይ ብዙ አይነት ነገሮች ሲያጠምዳቸው እናያለን።
ጳውሎስ ይሄ እንዳይሆን ይጸልያል። ምንድነው የምትጸልየው ሲባል የምጸልየውማ ይሄ ነው ይላል። ዛሬ ለእኔና ለእናንተም ይሄ ይሁንልን። ምንድነው? የጥበብና የመገለጥን መንፈስ እንዲሰጣቸው ጸልያለሁ። ቁጥር 17 ላይ ዋው! እጸልያለሁኝ፣ አሳስባለሁኝ። ለምንድነው የምታሳስበው? ለምንድነው የምትጸልየው ሲባል በፍጹም የጥበብና የእሱን በማወቅ የሆነ ይሄ ከክርስቶስ ኢየሱስ ውጪ ይሆናል። እሱን በማወቅ የሆነ መገለጥ፣ እሱን በማወቅ የሆነ ጥበብ። ወገኖች ሌላ ብዙ ጥበቦች አሉ፣ ሌላ ብዙ መገለጦች ይኖራሉ። ጳውሎስ እያለ ያለው ይሄ ያወቃችሁትንና ያመናችሁትን ጌታ እሱን በማወቅ የሆነ መገለጥና ጥበብ እንዲሰጣችሁ እጸልያለሁኝ። ጌታ ኢየሱስ ክርስቶስ ለዘላለም ስሙ ይባረክ። ለምንድን ነው ይህንን የሚጸልየው ብለን ስንል እንዲቀጥል፣ እምነታቸው እንዲቀጥል፣ ቅዱሳንን መውደዳቸው እንዲቀጥል፣ በእግዚአብሔር ቤትና በእግዚአብሔር ጥሪ ውስጥ የመጡበትን መንገድ እንዲፈጽሙት እያወቁት እየተረዱት ከትላንትና ይልቅ ዛሬ፣ ከዛሬ ይልቅ ነገር እየጨመረ እንዲሄድላቸው የጥበብና የመገለጥ መንፈስ እንዲሰጣችሁ ጸልያለሁ። ይሄ ሲሰጣችሁ የሚሆን ነገር አለ። ይሄ ሲሰጣችሁ እግዚአብሔር ከትላንትና ይልቅ ያሰበውን ዕቅድ በእናንተ ላይ ያለውን ዓላማ አይኖቻችሁ በርተው ትመለከታላችሁ። የጥበብና የመገለጥ መንፈስ ሲመጣ ምንድን ነው የሚያገኙት እነዚህ ሰዎች? የመጀመሪያው ነገር የሚሆነው የልቦናቸው አይኖች ይበራሉ። የልቦና አይን ማለት በሌላ ቋንቋ መንፈሳዊ መረዳት፣ መንፈሳዊ ማየት። ይህ እግዚአብሔር በዘላለም ሐሳብና ፍቃዱ ሲያመጣን ለምን እንዳመጣን የምንረዳበት የልቦና አይን መብራት ይባላል። ሃሌሉያ! ለአሕዛብ ወይ ደግሞ ለአንዳነው ምን ብለናል? የዚህ ዓለም ገዢ ልቦናቸውን አሳውሯል ብለናል። ግን አሁን ደግሞ ለእኛ ብርሃን በራልን ብለን የመጣን ሰዎችን በቤቱ ሆነን ደግሞ እግዚአብሔር እንደገና ሌላ ብርሃን እንዲበራልን ይፈልጋል። ምን አይነት ብርሃን? የልቦናችን አይኖች እንዲበሩ። አሁን ለደህንነቱ አይደለም፣ ድነናል። ግን ከዳንን በኋላ ደግሞ እግዚአብሔር ለምንድን ነው የጠራኝ? ከእግዚአብሔር ጋር የምኖረው እንዴት ነው? በእግዚአብሔር ቤት ውስጥ ስኖር ምንድን ነው ላደርገው የሚገባ? እግዚአብሔር በዘመናት መካከል ለእኔ ያዘጋጀው ምንድን ነው? ይሄ የልቦናችን አይኖች ሲበሩ የሚታየውን ሳይሆን የማይታየውን ማየት እንችላለን። ለዚህ እጸልያለሁ ይላል ጳውሎስ። የጥበብና የመገለጥ መንፈስ እሱን በማወቅ ይሁን እንዲሰጣችሁ። እሱ ሲሰጣችሁ የልቦናችሁ አይኖች ይበራሉ። የዳናችሁት፣ አዎ የዳናችሁ ሰዎች የልቦናችሁ አይኖች ሊበራ ያስፈልጋል። ይሄ የልቦና አይኖቻችሁ ሲበሩ የመጥራቱ ተስፋን ታውቃላችሁ። ለምንድን ነው የተጠራሁት ስትሉ ይሄ የተጠራችሁበትን የመጥራቱን ተስፋ ትመለከቱታላችሁ፣ ታዩታላችሁ። እግዚአብሔር የጠራንን የጥሪውን ክብደት፣ የጥሪውን ክብር እግዚአብሔር ለምን እንደጠራን እንረዳለን። ለምን? የልቦናችን አይኖች በርቷልና። ስለዚህ ለዚህ ለከበረ ነገር የተጠራው ሰው ላልከበረ ነገር አይወርድም። ለዚህ ለከበረ ነገር የተጠራው ሰው ለተዋረደ ነገር አይወርድም። ስለዚህ ልቡ የተጠራበት ተስፋ ልቡን ከፍ አድርጎት በመንፈሳዊ ከፍታ እንዲራመድ ያደርገዋል። በሁለተኛ ደረጃ ሲባል የርስቱ ክብር ባለጠግነትን ይረዳል። ክብር ለኢየሱስ ይሁን። እንዴት? የርስቱ ማን ነው? የእግዚአብሔር ሕዝብ ነው። የእግዚአብሔርን ርስት ማለትም በሌላ ቋንቋ በክርስቶስ ኢየሱስ የተዋጀው ቅዱሳንን ቤተ ክርስቲያንን የእሷን ክብር ምን ያህል እንደሆነ ይረዳል። ምኑ? አይኑ ሲከፈት በዓለምና በዓለማዊ ነገር ምናልባትም በዓለም በምናያቸው መለኪያዎች ቤተ ክርስቲያን አንሳብን ቢሆን ወይም ራሳችንን አሳንሰን ቢሆን ክቡር በሆነው በክርስቶስ ኢየሱስ ደም የተዋጀው የእግዚአብሔር ርስት ከምንም በላይ ትልቅ እንደሆነ ቫሊዩን እንረዳለን። ምን ሲሆን? አይኖቻችን ሲከፈቱ የምናየው ነገር ሳይሆን የማናየው ነገር ሲገለጥልን ከምናየው ነገር እንደሚበልጥ በመንፈስ ቅዱስ እንረዳለን። የልቦናችን አይኖች በርተዋልና የርስቱ ክብር። እንደገና ይህም ብቻ አይደለም፣ ደግሞ ለእኛ ለምናምነው በእግዚአብሔር ኃይል ለተጠበቃችሁት ርስት ተቀምጦላችኋል ሲል ጴጥሮስ ይናገራል። ስለዚህ እኛ የእግዚአብሔር ርስት ነን፣ ዋጋችንን እናውቃለን። በእግዚአብሔር ዘንድ ደግሞ የተዘጋጀልንን እንረዳለን። የመቼ ሲባል የልቦናችሁ አይኖች ሲበሩ።
የተጠራችሁበትን ተስፋ አወቃችሁ ማለት ነው። ለምን እንደተጠራችሁ ገባችሁ። በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ዋጋውን ታውቁታላችሁ። ከሁሉ የሚበልጠውንም የኃይሉን ታላቅነት ትረዱ ዘንድ እንደ ደካማ ሳይሆን ተስፋ እንደሚቆርጥ ሳይሆን እንደሚያመነታ ሳይሆን በእግዚአብሔር ኃይልና መንፈስ እንደሚራመድ ክብር ለኢየሱስ ክርስቶስ ይሁን። ጨካኝ ኃያል እንደሆነ አግሬሲቭሊ ፎርዋርድ እንደሚያደርግ በቅዱስ መንፈሱ እንደተሞላ ሰው ትራመዳለን። በትንንሽ ነገር የምንጎተት፣ በትንንሽ ነገር የምንወድቅ፣ በትንንሽ ነገር የምንወሰድ ሳይሆን አይናችን ሲበራ በምን እንደተከበብን እንመለከታለን። የእግዚአብሔር ጥሪ ምን እንደሆነ እንደተጠራ ሰው፣ ለከፍተኛ ነገር እንደተጠራ ሰው እንራመዳለን። የመጥራቱ ተስፋ ይገባናል። እግዚአብሔር የጠራን በቅዱስ አጠራሩ ያወጣን፣ ከዚህ ከማይሆነው ነገር ያወጣን እግዚአብሔር ለትልቅ ነገር ሰውን እንኳን ሲጠራ ለደህና ነገር፣ ለከበረ ነገር፣ ለግብዣ ሲጠራ እንዴት ምን አይነት ስሜት እንደሚሰማ እግዚአብሔርማ የሰማያዊውን ጥሪ ተካፋይ እንድንሆን ሲጠራን የመጥራቱ ተስፋ አይኖቻችን ሲከፈቱ የልቦናችን አይን ሲበራ ምን ያህል እንደሆነ እናውቃለን። ከዚህ በላይ የሚያስደስት ነገር የለም። ስሜታችን ዛሬ ደስ ሊለን ይችላል፣ ነገ ደስ ላይለን ይችላል። ይሄ ግን የማይለወጥ እውነት ስለሆነ በማንኛውም ሲቹዌሽን ላይ የመጥራቱ ተስፋ ልባችንን ይሞላል፣ ደስ ያሰኘናል። የርስቱ ክብር ባለጠግነት እኛ የእግዚአብሔር ርስቶች በእግዚአብሔር ዘንድ ደግሞ ርስት ያለን እንደሆንን ስናይ እንደ ተራ ሰዎች ራሳችንን አናይ። ከምንም ነገር በላይ በዚህ ምድር ስንመላለስ የትንሣኤው ኃይል ተካፋዮችን እንሄዳለን። በምንም አይነት ነገር የምንወሰድ ሳይሆን እግዚአብሔር በእኛ ሆኖ ታላቅንና ኃይለኛና ብርቱ ነገር የሚያደርግ ስለሆነ በእሱ እንመካለን። ጳውሎስ ይጸልያል። ለሚያመሰግንላቸው ለኤፌሶን ቤተ ክርስቲያን ጳውሎስ ይጸልያል። ያለው ነገር እንዲቀጥል ያሳስባል። የሚያሳስበው ደግሞ የልቦና አይኖቻቸው እንዲበሩ ነው። ዛሬም እኔና እናንተ የማይታየውን ብናይ የአሁኑ ጊዜ ያለው ነገር ሁሉ ታናሽ ይሆንብናል። በአይናችን ፊት እንደ ምናምን ይሆናል። የማይታየው ግን ትልቅ እንደሆነ ይገባናል። የልቦናችን አይኖችን የሰራዊቱ ጌታ እግዚአብሔር ያብራልን። አሜን።